ብዙ መናገር ይችል ነበር። አሁን ግን መናገርን ለምን አልተናገርም ይሉኛል። አልናገርም እባካችሁ ተውኛው። እኔ ወደ ስራው እንጂ አሁን ወደ ወሬው ባልገባ ደስ ይለኛል። ወደ ስራ እንግባ ካላችሁ እንግባ፣ እንስራ። ምን እንስራ እንበልና እንመካከር። ቤተክርስቲያኒቱን እንዴት እናሻግራት ካላችሁ ነው እኛ ፊት ለፊት እንቁም። በዚች እናት አንጋፋ ኦርቶዶክሳዊት ተዋሕዶ ቅድስት ቤተክርስቲያን አፉን ያልከፈተ እጁን ያልሰነዘረ የለም። ሳይናገሩ መስራትን መልመድ አለብን። እኛ ተናግረን የማንፈራ ከሆነ ብዙ ብለን ምንም እንዳላልን ከተቆጠርን ምንድነው የነገር ልምምዱ? ተው ልማዱ ነው ይለፍልፍ። በእኛ በአባቶቻቸው ማፈር ከጀመሩ ውለው አድረዋል። ግን የኛው እኛን አናያቸው እኮ እያለን ነው። መሰረቷ እየተናጋ ክብሯ እየተነካ እዚህ ግቡ በማይባሉ ዘመን በወለዳቸውና በፈጠራቸው እየተሰቃየች ቤተክርስቲያን ታላቅ ፈተና ላይ ነው ያለች። ክብሯን እናስጠብቅ፣ ልዕልናዋን እናስጠብቅ። እኛ የላይ ፈሪ የታች ፈሪ እያልን በመንደሩ በጎጡ በጥቅማ ጥቅሙ በሸቀጣ ሸቀጡ መከራ ስናይ መዋሉን እንርሳው። አብያተ ክርስቲያናት ሲቃጠሉ በታሪካችን ውስጥ እንደዚህ ታላላቅ ገዳማት አድባራት ክፎች ተነስተው ሲያቃጥሏቸው እኔም አብሬ ብለው እኮ እየገቡ የተቃጠሉ ወገኖች አሉ። ሲኖዶሱ ይድረስ ከላይ እስከታች በመናበብ አስፈሪ በሆነ መልኩ ግርማ በተጎናጸፈ መልኩ የማንንም ማንን ሳይነኩ ሳይገፉ የራስን ክብርና መብት የመጠበቅ የማስጠበቅ ክርስቲያኖች የተሳደዱበትን መምራን የተገፈተሩበትን የምእመናንን ክብር እንጠብቅ እናስጠብቅ። ዳሩ ሲፈታ ነው የሚሉ አባቶቻችን፣ መሃሉም ዳር ይሆናል። ክርስቲያኖች በዋሉበት ማደር ተስኗቸው ባደሩበት መዋል ተስኗቸው ተፈናቅለው መተው ግድ የለም ዝም በል በሚል ሳይሆን አይ ብሎ ብዙ በመለፍለፍ ሳይሆን ትንሽ በመናገር ብዙ በመስራት ግን በየሚዲያው መፈከሩ ምን ትርጉም አለው? እኔም ብዙ ተናግሬ ነበር። አለ እየተባለ ቅብብሎች ነው የማየው እንጂ ትርጉም ሲያመጣ አላየሁትም። ትርጉም በሌለው ላይ ደግሞ 10 ጊዜ ድሪቶ መደረት ትርጉም የለውም። በትልልቅ ቦታዎች የተቀመጥን ልበል ግዴለሾች በሆንበት ሰዓት በየመንገዱ ያሉ መንገድ አዳሪዎች የተባሉ ስነ ምግባር የጎደላቸው የሚመስሉ ሃይማኖት ግን በውስጣቸው ያለ ለሃይማኖታቸው ራሳቸውን እንዴት አሳልፈው እንደሰጡ ቤተክርስቲያናቸውን እንዴት እንዳስጠበቁ አይተናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። ተመራቂዎች በሐዲሳት በብሉያት የደቀ መዛሙርቱን የምረቃ በዓል አስመልክቶ የተገኛችሁ በሙሉ ቤተሰቦች ጭምር ከሁሉ አስቀድሞ እንደምን አደራችሁ፣ እንደምን አረፈዳችሁ። አምላካችን እግዚአብሔር ስሙ የተመሰገነ ይሁን እያልኩ በተለያዩ የሙያ ዘርፎች ወጥታችሁ ወርዳችሁ ደክማችሁ ሁሉን ታግሳችሁ ችላችሁ እግዚአብሔርም ከናንተ ጋር ሆኖ ለዚህ የምረቃ በዓል ስላደረሳችሁ ደቀ መዛሙርቱ መጀመሪያ የጠበቃችሁ ለዚህ ደረጃ ያደረሳችሁ እግዚአብሔር የተመሰገነ ይሁን እያልኩኝ እንኳን ደስ አላችሁ፣ ደስ ይበላችሁ። አሁንም በድጋሜ በሀገረ ስብከቱ ስም እንኳን ደስ አላችሁ፣ እንኳን ደስ አላችሁ። መልእክቱ ተነግሮናል። በክቡር ስራ አስኪያጁ ባጭሩ ተነግሮናል። የሰማነውን በልቡናችን ያሳደረብን። ሁሉም ባለቅኔዎች ብትቀኙ፣ ሁሉም ደግሞ የሚመለከታቸው የማሰልጠኛውም ኃላፊ ሊቀ አእላፍ የአብነት መምህራኑ በብሉያት በሐዲሳት ደክመው ለብዙ ዘመናት ያስተማሩ ቢናገሩ መልካም ነበረ። የሆነ ሆኖ ግን ከሰዓት አኳያ ጊዜው ሊፈቅድልን ስለማይችል ጠቅለል ባለ መልኩ እንድናልፍ ተገደናል። ሁሉም በመርሃ ግብር ስለሆነ የሚከናወነው አሁን ባለቅኔ ተቀኝተው ሌላው ደግሞ ለመጨመር ሲሉ ይቀመጡ ነው ያልኖት።
ይቅርታ ያድርጉልን፣ ወደን አይደለም። ምክንያቱም እንዲህ ከተለመደ ሁሉም እየተነሳ መርሃ ግብር የሚባለው ነገር እዚህ ግቢ ላይ ይኖር ይችላል። ስለዚህ ሁሉም ነገር መከናወን ያለበት በመርሃ ግብር ብቻ መሆኑን እንድንለምደው ከሚለው መንፈስ ነው። በዚያው አጋጣሚ ባለቅኔውን እያመሰገንኩኝ ግን ለባለቅኔዎች አንዲት አጭር መልእክት። ጥሩ ነው፣ ምስጢሩም ደስ ይላል፣ ስታቀራረቡት ደስ ይላል፣ ውዳሴውም ደስ ይላል። ጠልፎ ካልጣለ ጠልፎ የሚጥል ከሆነ ደግሞ ያስከፋል። ግን አንድ ነገር ላይ እንደው የማይነጻጸር ባናነጻጸር፣ ለባለቅኔዎች የማይነጻጸር ባናነጻጸር። ድኩሙን ከኃያሉ ጋር ማነጻጸር ከባድ ነው። በእርግጥ ኃያሉ ኃያል ነው፣ ቢያሸንፍ ላይደነቅ ይችላል። ድኩሙ አሸናፊ ሆኖ ሲገኝ ቢደነቅ ምንም ማለት አይደለም። እግዚአብሔርን ከፍጡር ጋር ማነጻጸር ግን ከሁሉም በላይ የከፋ ነው። እግዚአብሔርን እንደ እግዚአብሔርነቱ ለባህሪው የሚስማማውን ክብርና ውዳሴ አቅርበን እሱ የፈጠረውን ፍጡሩን ደግሞ በአቅሙና በመጠኑ በልኩ ብናመሰግነው ጤናሞች እንሆናለን። እና አንዳንድ ጊዜ ክፉ ልማድ የሚባል ታውቃላችሁ? ክፉ ልማድ ያም እውነት እየመሰለው ተጠልፎ የሚወድቀው ብዙ ነው። አንድ ደካማ ፍጡር እንዴት ከእግዚአብሔር ጋር ይመሳሰላል? ጨርሶ የማይታሰብ የማይሞከር ነው። ስለዚህ እግዚአብሔር ደካማውን ስላጸናው፣ ብርታት ስለሰጠው፣ በእሱ አድሮ ስራ ስለሰራ እግዚአብሔርን እናመስግነው። ያንን ሰው ደግሞ በመጠኑ ማመስገን እስካለብን ድረስ የእግዚአብሔርን ትእዛዙን ጠብቆ ሕጉን አክብሮ ኃላፊነቱን በመወጣቱ እናመስግነው። መልካም ነው፣ ይገባል። በየዘርፉ ወጥተው ወርደው ላስተማሩ መምህራን ቀለብ ስፈሩልን፣ ምን አድርጉልን ሳይሉ በነፃ የተሰጡትን በነፃ ያስተማሩትን በመጠናቸው እናመስግናቸው። ይህን ብናደርግ እግዚአብሔርም ደስ ይሰኛል። ሁላችንም በአቅማችን በመጠናችን በተሰጠን ነገር እግዚአብሔርን ልናመሰግነውም እንችላለን። እና አንዳንድ ጊዜ በሊቃውንቱ እንደው ምስጢር ከተሳበ ከተጎተተ ዝም ብለን የማይወጣው አየራት እንወጣና ከዚያ ያለ መሰላል ደግሞ ለመውረድ ከባድ ነው። መውጣት ይቻል ይሆናል አንድ ነገር ላይ እንደምንም እያሉ መውጣት ይቻላል፣ እዚህ ዛፎቹም ላይ ምንም ላይ። ሲወርዱ ግን ከባድ ነው፣ በጣም ይርቃል። እና ይህንን አደራ ለማለት እፈልጋለሁ። ሌላው የዕለቱ ደቀ መዛሙርት ተመራቂዎች፣ ቅድም የተነበበውን ወንጌል ለእናንተ አላብራራላችሁም። ምክንያቱም አምልታችሁ አስፍታችሁ አመስጥራችሁ የራቀውን አቅርባችሁ አዛምዳችሁ ተምራችሁታል፣ ልታስተምሩትም ተዘጋጅታችኋል። እነሆ በእግዚአብሔር ቤት መርቀናችኋል ብለን ልንመርቃችሁም እዚህ ዕለት እግዚአብሔር አድርሶናል። በዚህ ምንባብ ውስጥ ሁለት ነገሮችን አትርሱ። እንደ በጎች በተኩላዎች መካከል መላክን ተልእኳችሁ እንደ በጎች በተኩላዎች መካከል። ስለ በግና ተኩላ ማብራራት አይጠበቅብኝም። ተኩላ ተኩላ ነው፣ በግም በግ ነው። ስለዚህ በተኩላዎች መካከል የተገኙ በጎች እድል ፈንታቸው ምን እንደሆነ ለእናንተ አሁንም መንገር አያስፈልገኝም። ስለዚህ ብልህነት ተነግሮናል። ብልህነት፣ የዋህነት ሁለቱን በደንብ አድርጎ ሰንቆ መያዝ፣ ብልህነትን ከተጠቀሰው አርዌ የዋህነትንም ከተጠቀሰችው የዋሂት ርግብ፣ እነዚህን ምሳሌ አድርጎ መውጣት መውረድ መድከም ይጠበቅባችኋል። ሌላው ሁለተኛው ከዚሁ ላይ ከተሰጠን መልእክት አንዱ ከክፉ ሰዎች ተጠበቁ ነው። ዛሬ በዘመናችን ሁለቱም ሰልጥነዋል። ክፉ ሰዎችም ክፋታቸው ጨምሯል። ክፎች የምንላቸው የክፉ ክፎች ሆነዋል። በጣም ክፋታቸው ጨምሯል።
ተኩላዎችም በዚያው ልክ። ስለዚህ በእነዚህ በሁለቱ መካከል እስከሆነ ድረስ ስምሪታችሁ፣ ጉዟችሁ መሰናክሉ ከባድ ነው ማለት ነው። ፈተናው ከባድ ነው ማለት ነው። ለዚያውም ደግሞ በአቋሙ፣ በመልኩ፣ በጠባዩ ተኩላ ሆኖ በመጣ መልካም ነበረው፣ ግን አይደለም። የበግ ለምድ የለበሱ የተኩላ ጠባያቸውን የሰወሩ በጎችን የሚመስሉ ግን ጥፋታቸው ተኩላዎች ከሚያጠፉት በላይ የሚያጠፉ በእነዚያ መካከል ነው የምትሄዱት። አማኝ የሚመስሉ ከእምነቱ ውስጥ የሌሉ፣ የዋሃን የሚመስሉ የዋህነት የሚባለው ነገር በውስጣቸው የሌለ፣ እነዚያን ለማስተማር፣ እነዚያን ለመመለስ፣ እነዚያን ለማጽናት ስትጓዙ ከባድ ነው። ይህንን ማወቅ መገንዘብ ግድ ይላል። እስካሁን ድረስ ባሳለፋችሁት ሕይወት ከምኑም ነፃ ነበራችሁ። ረሃቡን ታግሳችሁ፣ ጥሙን ታግሳችሁ፣ እርዛቱን ታግሳችሁ፣ ደዌውን በሽታውን ታግሳችሁ ሳሊለነ ቅድስት በማለት በጠዋት በማታ ዓላማችሁ ብቻ እንዲሳካላችሁ ሁሉንም ነገር እንደምንም ሳትቆጥሩ የተማራችሁትን እየቀጸላችሁ የቀጸላችሁትን መልሳችሁ እየከለሳችሁ እግዚአብሔርን ለማገልገል ከእውቀት ወደ እውቀት ለመሸጋገር ሐሳባችሁ ይህ እና ይህ ብቻ ሆኖ ቆይታችኋል። ከዚህ በኋላ ግን እሱ አይደለም የሚጠብቃችሁ። አንድ ሰው እንደ ኗሪ የሚያስፈልጉት ነገሮች አሉ። ከመጠለያ እስከ ዕለት ጉርስና እስከ ዓመት ልብስ፣ እነዚያንም ማሰብ ሌላ ነው። እስከ ዛሬ ድረስ ያለ ሰቀቀን ተማሪም ለምኖ አመጣ፣ ራሳችሁም ለመናችሁ፣ ቤተሰብም ረዳችሁ አሳልፋችሁታል። ከዚህ በኋላ ደግሞ ራስን ለመቻል ጥረት አለ። ይሄ ራሱን የቻለ ሌላው ድካም፣ ሌላው ፈተና የሚገጥማችሁ ነው። ቤተ ክርስቲያኒቷ ሁሉን ነገር አዘጋጅታ ሁሉን ነገር አማልታ ዛሬ ስትመርቅ አንተም እዚህኛው ቦታ ግባ፣ አንተም እዚህኛው ቦታ ተመደብ፣ አንተም ይሄን ያህል ደመወዝ አግኝና አስተምር ማለት አትችልም። ብትችል በጣም ግሩምና ድንቅ ነበረ። ግን ከመጀመሪያውም ጀምሮ ቀጥሮ አላሰማራም አምላካችን መድኃኒታችን ኢየሱስ ክርስቶስም። ይሄንን እኛ ያመጣነው ነው አይደለ? ሂዱና አስተምሩ ሲል ዝም ብሎ በነፃ ነበር። በሄዳችሁበት ተመገቡ ነበር። ያ ደግሞ አልሆነም፣ ዘመኑ አልፈቀደልንም። እንደዚያ ቢሆን እሰየ። ስለ ደሞዝ የሚጨነቅ አልነበረም በዘመነ ሐዋርያት። ስለ ማደሪያው የሚጨነቅ አልነበረም በዘመነ ሐዋርያት። ምን እበላለሁ፣ ምን እጠጣለሁ፣ የት አድራለሁ፣ የት እውላለሁ የሚል አስተሳሰብ ፈጽሞ አልነበረም። አስተሳሰቡ የእግዚአብሔርን መንጋ ማብዛት ብቻ፣ ከተኩላ መጠበቅ ብቻ፣ ሁሉንም በየዘርፋቸው ሰላም ለዚህ ቤት ብሎ ሰላሙ ተቀባይነት እስካገኘ ድረስ በዚያ ቤት አርፎ ሠርከ ኅብስት አግኝቶ የእግዚአብሔርን ቃል መግቦ ወደ እግዚአብሔር መልሶ አጥምቆ በአብ በወልድ በመንፈስ ቅዱስ ስም የእግዚአብሔር ልጅ ማድረግ ብቻ ነበረ። ዘመን አልፎ ዘመን ሲተካ ደግሞ ያ ነገር ቀረና አንድ ሰው ለዚህ ሐዋርያዊ አገልግሎት ለማሰማራት ቅጥር ግድ እያለ መጣ። ካልተቀጠረ ሐዋርያ አይደለም ማለት ነው። ካልተቀጠረ አስተማሪ አይደለም ማለት ነው። ሠርከ ኅብስት ካልወጣለት፣ ማረፊያ ካልተሰጠው፣ ይመለከተኛልና መንጋውን ልጠብቅ፣ ከተኩላ ልከላከል ወዘተርፈ የሚለው ወደ ተረትነት እየተቀየረ ነው ያለ። የተወሰኑት እግዚአብሔር የፈቀደላቸው የሉም እያልኩ ግን አይደለም። ዛሬም ያለ ቤሳቢስቲ ያለ ደሞዝ የእግዚአብሔርን ቃል የሚያስተምሩ የሚመግቡ አልፎ አልፎ ለምሳሌ የሚጠቀሱ እንዳሉ ሆነው፣ ስለዚህ የምናሰማራችሁ በባዶ ሀገር ነው። እግዚአብሔር ቢፈቅድና እድላችሁ ቢቀና ነገ ቦታ ተገኝቶ ወደ እያንዳንዱ ቦታ ልትጠጉ ትችላላችሁ።
ስለዚህ ፈተናው ዛሬ ከነበራችሁበት የመማር ሕይወት የባሰ ነገር ይገጥማችኋልና የዋህነትን ሳትንቁት ሳታቃልሉት የዋሂቷን ርግብ የጠበቀ የመገበ እግዚአብሔር ደግሞ እናንተንም እንደሚመግባችሁ በማመን እንድትሰማሩ በቤተ ክርስቲያኒቱ ስም አደራ እላለሁ። ሌላው ዛሬ በዚች እናት አንጋፋ ኦርቶዶክሳዊት ተዋሕዶ ቅድስት ቤተ ክርስቲያን አፉን ያልከፈተ እጁን ያልሰነዘረ የለም። ቢፈልግ ባህር ሆኖ ሊያሰጥማት፣ ቢፈልግ ማዕበል ሆኖ ሊገፋት ሊገፈትራት፣ ቢፈልግ ስም አጠራሯን ለማጥፋት የማይጥር የለም። ሁሉም ይሞክራል። በዚህ ዘመን ነው እናንተም ደግሞ መምህራን ናችሁ ተብላችሁ እየተሰማራችሁ ያላችሁት። የኔና የእናንተ ዘመን በጣም ከባድ ነው። የአባቶቻችን ዘመን ፈተና አንድና አንድ ነው። ዕለታዊ ረሃብ ሊኖር ይችላል። ረሃብ በእንተ ማርያም ተብሎ በሚገኝ ቁራሽ መኖር፣ አለበለዚያም ተሰፍራ ተለክታ በተሰጠቻቸው መሬት አርሰው ቆፍረው ራሳቸውን መርዳት፣ ወይም የማርያም ባርኪ ተብሎ ከተሰበሰበው እንዲሁ ለመኖሪያ ያህል ከተሰፈረችላቸው ቀለብ ታግዘው መኖር፣ ያ ነበር ፈተናቸው። ወደ ኋላ ትንሽ መለስ ስንል ዘመነ ዲዮቅልጥያኖስን ሳላነሳ ክርስቲያኖች የተሳደዱበትን መምህራን የተገፈተሩበትን ሳላነሳ በመካከል የሆነውን ዛሬ ደግሞ የኔና የእናንተ ዘመን በአንጻሩ ለብዙዎቹ የተሻለ ኑሮ የምንኖርበት የገጠሪቷ ቤተ ክርስቲያን ትንገላታ እንጂ በተለይ በብዙ የሚቆጠሩ ካህናት በብዙ የሚቆጠሩ መምህራን በየከተማዎቹ ሻል ባሉ የገጠር ከተማዎችም ሆነ አድባራት ገዳማት የተሻለ አኗኗር የምንኖርበት ትናንትና ለእግራቸው ጫማ ሳይኖራቸው የተመላለሱበት እሾሁም እንቅፋቱም እየወጋቸው ሌላውም እየነደፋቸው ዛሬ ደግሞ ከጫማም ጫማ አማርጠን ከዛም አልፎ ተርፎ በተሽከርካሪ እንደፈለገ የምንሄድበት ዘመኑን አነጻጽሩት። አሁን የኔና የእናንተ ፈተናው ከበድ የሚያደርገው ምን ብዬ ልግለጸው? ሁላችንም ለዕለታዊ ኑሯችን ያደላን የመሰለበት ጩኸታችን አንዳንድ ጊዜ ይገርመኛል። በቀን ብዙ አስተናግዳለሁ፣ ሲከፋይ ደግሞ ማስተናገዱን እተወዋለሁ። በዚያ ሁሉ መስተንግዶ ውስጥ በትንሹ 30-40 ሰው አስተናግጃለሁ ብል በአንድ ቀን ከ30 ከ40ዎቹ ውስጥ 3 ሰው ስለ ቤተ ክርስቲያናቸው ስለ ሃይማኖታቸው አይነግሩኝም። ከ40ው 3 ሰዎች ብቻ ስለ ቤተ ክርስቲያናቸው ነገሩኝ ብል ሌላው ግን ተመልከቱት ስለ ኑሮው ነው። ደሞዝ ያለው ደሞዝ ያንሷል፣ ስራ ያለው እድገት ይሰጠኝ፣ እኔ ከማናንሳለሁ አለቃ መሆን ይገባኛል፣ እኔ ከማናንሳለሁ ወደ ታላላቅ አድባራት ገዳማት ልቀየር ይገባኛል። ይህ ነው እየተባለ ያለው። ይህ ሁሉ እኮ ማለት የምንችለው ቤተ ክርስቲያኒቷ ስትኖር ነው። ይህ ሁሉን እኮ ማለት የምንችለው መሰረቷ ጸንቶ ሲኖር ነው። መሰረቷ እየተናጋ ክብሯ እየተነካ እዚህ ግቡ በማይባሉ ዘመን በወለዳቸውና በፈጠራቸው እየተሰቃየች ክርስቲያኖች በዋሉበት ማደር ተስኗቸው ባደሩበት መዋል ተስኗቸው አይታችኋል። አሁን ባለፈው እኔ ወደ ስራው እንጂ አሁን ወደ ወሬው ባልገባ ደስ ይለኛል። ለዚህ ነው ዝምታን የምመርጠው፣ ምንም ትርጉም ስለሌለው። አዋራን ትርጉም የለውም። ወሬያችንን እንዴት በስራ እንቀይረው ነው። ምእመናን መንበሩን ተሸክመው ሲሄዱ አይታችኋል። ለማሽሽ መንበር ተሸክመው
የሞቱት ሞተው የተረፉት ተርፈው ሕይወታቸውን ለመደበቅ ለመሸሸግ ሳይሆን የእግዚአብሔርስ ክብር እንዴት ይነካል ብለው አይተናቸዋል። እና እንባን ነው ካህናቱ ስለ ቅድስት ቤተ ክርስቲያን ራሳችንን እንፈትነው። ምን ላይ ነው ያለ ነው? እየጠበቅናት ነው? ምእመናንን እየጠበቅን ነው? ኃላፊነታችንን እየተወጣን ነው? ምን እያደረግን ነው? እኛ እየተባላን ያለን በጊዜያዊ ነገር እንዴ ማየት እኮ አለብን። ትናንትና ታላላቅ አድባራት የሚመሩ ሊቃውንት ነበሩ በልዩ ልዩ የሀገራችን ክፍሎች። ዛሬ ተፈናቅለው መጥተው እዚህ የቀን ሰራተኞች አላያችሁ? የሚበሉት የሚቀምሱት አጥተው ጩኸታቸውን እኛም መስማት ተስኖን የምናስገባበት አጥተን ማለት ነው። ጩኸታቸው አልገባን ብሎ አይደለም፣ ግን ክብራቸውን ጠብቀን እዚህ ቦታ ግቡ ማለት ደግሞ እንዴት አድርጎ እንዴት ተሞክሮ በየትኛው በጀት ማንኛውስ? ስለዚህ የቀን ሰራተኞቹ ነው የሚዞሩ መከራቸውን የሚያዩ ተምረው እንዳልተማሩ ብዙዎች ናቸው። እና ለቤተ ክርስቲያን እንቁም። ዛሬም የምትመረቁ ደቀ መዛሙርት፣ ከዚህ በኋላ መምህራን ተብላችሁ የተሰየማችሁ መምህራን፣ ሰባካያን ተብላችሁ አበነፍሳት ሆናችሁ ልጆቻችሁን ወጥታችሁ ወርዳችሁ አስተምራችሁ በሕግና በሥነ ሥርዓት እንዲመሩ ለማድረግ ሂዱና አስተምሩ የተባላችሁ ቀሳውስት፣ ዲያቆናት እባካችሁ ለዚች ቤተ ክርስቲያን እንቁ። የሚነገረውንም የማይነገረውንም እንወቅ። የእኛን ክብር የሚያጠፋውን ነገር እኛው ራሳችን የተለያዩ ነገሮች ከፍተን ያዘው ልቀቀው ስንል እንውላለን። ማንን ነው የሚጎዳ? አንድን ግለሰብ። የቤተ ክርስቲያኒቱን ክብር እንጠብቀው። የእሷ ክብር የሁላችን ክብር ስለሆነ የምእመናንን ክብር እንጠብቅ እናስጠብቅ። የእኛ ክብር ስለሆነ የካህናትን ክብር እንጠብቅ እናስጠብቅ። ከአቅማችን በላይ ሆኖ አደባባይ ላይ ካልወጣ በሕግ ተረጋግጦ ስማ ተብሎ አዋጅ ተነግሮ ነጋሪት ተጎስሞ እስካልተነገረ ድረስ ለንስሐ እያበቃን ወደ ገዳም የሚሄደውን ወደ ገዳም ባለበት የሚጸልየውን ባለበት ከቤተ መቅደሱ ወጣ የሚለውን ከቤተ መቅደሱ ወጣ አድርገን እግዚአብሔርን በሚያገለግልበት መስክ በማሰማራት የቤተ ክርስቲያን ክብር ተጠብቆ የሚቀጥልበትን ስራ ብንሰራ እነሆ ቤተ ክርስቲያኒቱም ትሻገራለች፣ እኛም እንሻገራለን። አለበለዚያ ዳሩ ሲፈታ ነው የሚለው አባቶቻችን፣ መሃሉም ዳር ይሆናል። ትናንትና ከተለያዩ ቦታዎች የተፈናቀሉ መምህራን ሊቃውንት ሰማን ሳይሆን እኛው በዓይናችን አይተናቸዋል። እዚህው የቀን ሰራተኞች ሆነዋል። ትናንትና ራሳቸውን ችለው ሲመሩ የነበሩበት ምክንያቱም በተለያየ ምክንያት ዘመኑ ተለወጠና እኛ በቋንቋችን የሚያስተምረን በቋንቋችን የሚነግረን ነው የምንፈልግ አሉ። እውነታቸውን ነው። በቋንቋ መችስ ስንኖር እስካላወቅንላቸው ድረስ ራሳችንን አለቃ አድርገን እስከሰለጠን ድረስ ከባድ ነው። ለዚህ ነው የቋንቋን አስፈላጊነት እኮ ወሳኝ መሆኑን አምኖ ነው አይደል ለመጀመሪያም ያን ያህል ቋንቋ የገለጸ አምላካችን ኢየሱስ ክርስቶስ። ስለዚህ ካህናት ሁሉ ቋንቋችን ነው ብለን ማጥናት ያለብንንም ቋንቋ እያጠናን ሁሉም ነፍሳት የኛ ስለሆኑ ስለሚመለከተን ለካህናት የሚሳነው ነገር የለም። ለካህናት የሚሳናቸው ነገር የለም። ላጥና ካሉ ያጠናሉ፣ ይሸመድዳሉ። አይደለም የሀገራችንን ቋንቋዎች የባይዳንን ቋንቋዎች ተምረን ሌላ እንመልሳለን ብለን ራሳችን ከፍ እንላለን ብለን ብዙ ሙከራ እናደርጋለን። ስለዚህ አላስተማረኝም ተብሎ ተወቅሶ መባረር ሌላ ጥያቄ ነው። እያስተማረ መወቀስ ደግሞ እያስተማረ በዘር በጎጥ በምናምን ምክንያት ማድረግ ደግሞ ሌላ ጥያቄ ነው። እሱ ዘመን ያመጣው ጣጣ ይሆናል። ስለዚህ ሁሉንም በየዘርፉ ለይተን ለወገንም እንድረስ። ቤተ ክርስቲያን ታላቅ ፈተና ላይ ነው ያለች። ቁጥራችን ብዙ ነው።
ዛሬ ላይ እንኳን የምትመረቁት በአጠቃላይ ድምር 55 ደቀ መዛሙርት በብሉያቱ በሐዲሳቱ እንዲሁም ለ6 ወራት በተሰጠው ስልጠና ከሰልጣኞች ጋራ 73 ይቅርታ እና 73ቱ እንደው ከልብ ብትነሱ ባህር ዳር ሀገረ ስብከትን አይደለም ሌላ ተሻግራችሁ አትሄዱም? ሰሜን ጎጃምን አትጨምሩም? 73ቱ ልብ አድርጉ። ግን ምኞታችን ፍላጎታችን መጀመሪያ አይደለም በነፃ ገና ስራ ሳይመደቡ ስራም እንኳ እዚህ ጭራቅ ብላችሁ ሂዱና አገልግሉ ትንሽ ቢባል በፍጹም አሁን አለቃ የምንሾመው ወጥተናል። ወዚሁ ቅርቡ ላይ 50-60 ኪሎ ሜትር ላይ አለቃ ለማድረግ እንኳ ተቸግረናል። የለም ከዚህው ተጻነፍሴ እዚህው ባህር ዳር ላይ ባህር ዳርም እኮ እንደው እዚህ አለ አይደለ 7 አመት ሂድ ቢሉት ይሻይል ወደዚህም ወደዚያም ሂድ ቢሉት ለምን እዚህው እዚያም ያሉት ጠዋትም ማታ መቼ ነው የምንመለስ? አባ እንደኛም ወደ መሃል እንግባ እንጂ ማንን አፈናቅለን ማንን እንመልሰው? እና ከባድ ፈተና ላይ ነው ያለ ነው። ብዙ መናገር ይችል ነበር። አሁን ግን መናገርን ለምን አልተናገርም ይሉኛል። አልናገርም እባካችሁ ተውኛው። ወደ ስራ እንግባ ካላችሁ እንግባ፣ እንስራ። ምን እንስራ እንበልና እንመካከር። ቤተ ክርስቲያኒቱን እንዴት እናሻግራት ካላችሁ ነው መስዋዕት ከሚከፍሉት ጋራ መስዋዕትነት ከሚከፍሉት ጋራ ምንድነው የሚባለው? መስዋዕትነት ከሚቀበሉት ጋራ አብረን እንቀበል። መቼም ተዋጉ አንልም። እሱን የሚሉት ይበሉ። እኛ እንጸልይ፣ እኛ እንዘምር፣ እኛ ፊት ለፊት እንቁም። ተው ማለት ያለብንንም እንበል። ግን በየሚዲያው መፈከሩ ምን ትርጉም አለው? እኔም ብዙ ተናግሬ ነበረ። አለ እየተባለ ቅብብሎች ነው የማየው እንጂ ትርጉም ሲያመጣ አላየሁትም። ትርጉም በሌለው ላይ ደግሞ 10 ጊዜ ድሪቶ መደረት ትርጉም የለውም። ድሪቶ እንኳ ዋጋ አለው፣ ብርድ ይከላከላል፣ የነተበው ይያዛል። የነገር ድሪቶ ግን የትም አያደርስም። ለአንድ ሰሞን ያሟሙቃል፣ ለአንድ ሰሞን ከፍ ከፍ ሊያደርግ ይችላል። አንዱ ሲያመሰግን አንዱ ሲነቅፍ እንደየይዘቱ። አሁን እሱ አይደለም የኛ ስራ መሆን ያለበት። ሳይናገሩ መስራትን መልመድ አለብን። አስከሬን በምንድን ነው የሚፈራው ቢባል በምኑ ነው የሚፈራው? አቤት ወንድምህ አይበልብህና እናትህም ወይ አባትህ ወይ ልጅህ ይሁን እቅፍ አድርገህ ስትስመው አባዬ ማዬ እናቴ ልጄ አባቴ ወንድሜ ስትለ የነበረው ሞተ ሲባል ተቀርበዋለህ? ብቻውን ከሱ ጋር ትንሽ ቤት ውስጥ ቆይ ብትባል ትቆያለህ? አንዳንድ ደፋሮች ሊኖሩ ይችላሉ፣ ግን ይከብዳል። ለምን? ስለማይናገር ስለማይንቀሳቀስ። ተሎ ብለን ያው ግባተ መሬት ውስጥ ለመጨመር ነው የምንተገው፣ ግን ያስፈራል። አስፈሪነቱን ተመልከቱት። ስለዚህ እኛ ተናግረን የማንፈራ ከሆነ ብዙ ብለን ምንም እንዳላልን ከተቆጠርን ምንድነው የነገር ልምምዱ? ተወው ልማዱ ነው ይለፍልፍ፣ እሱ አይሰራም። ተወው ያወራ፣ እሱ አይሰራም። ቤት ውስጥ እኮ አንዳንድ እናቶች አይ አባትሽ ልማዱ ነው ዝም በይው አሁን ያልፍለታል የሚሉ እናቶች ገጥሟቸው አያውቁም? ወይም አባቶች ራሳችሁ ተዋት እናታችሁ ልማዱ አይደል እንዴ ትለፍልፍ ትንሽ ከዚያ ያልፍላታል ዝም በሏት፣ በቃ ዝም ቢቻል በመናገር አለበለዚያ በምልክት ዝም በል ተው። ይሄ ነው እንዴ አሁን ለቤተ ክርስቲያን የሚጠቅማት? መከበሪያዋን እንፈልገው፣ ክብሯን እናስጠብቅ፣ ልዕልናዋን እናስጠብቅ። እኛ የላይ ፈሪ የታች ፈሪ እያልን በመንደሩ በጎጡ በጥቅማ ጥቅሙ በሸቀጣ ሸቀጡ መከራ ስናይ መዋሉን እንርሳው። ጠላፊዎቹ ብዙ ናቸው። አሁን ከተኩላም በላይ ተኩላ እናንተ በምትሰማሩበት በጎ ነገራችሁን ቀርጸው በጎ ነገራችሁን ወስደው ከሚያስተምሩበት ይልቅ ብዙ ስትናገሩ አንዲት የምትተረጎም ካለች
እሷን ጠልፎ ያውም የሰው ትርጉም አይደለም። ባለቅኔን ምንድነው የሚባለው? ባለቅኔው ነው የሚፈታው። ሌላው የቅኔው ባለቤት ነው አይደለ? ያሰበበት መንገዱን ማብራራት፣ መተርጎም፣ ማመስጠር ያለበት እንጂ ቅኔ ያውቃለሁ የሚለው ሁሉ ይሄ እኮ ማለቱ ይሄን ማለቱ ነው ብሎ ከተረጎመው ነገር ተዘገለባበጠ ማለት ነው። ስለዚህ አሁን ያለው እንደሱ ነው። አስታውሳለሁ ትናንትና ስልጠና ነበር። የአብነት መምህራን የአስተዳዳሪዎች በጣም ደስ የሚል ውይይት ነው ያደረግን። ቤተ ክርስቲያኒቷን ክብሯን እንጠብቅ ነው። አባቶቻችን ደግሞ ይህንን በረቀቀ ምስጢር አስተምረውናል። ግሩም የሆነ ድንቅ የሆነ ስንወጣ ግን ቃላቶቹን ወደ አላስፈላጊ ነገር በመተርጎም የቤተ ክርስቲያኒቱን ክብር የሚነኩ አንዳንድ ሰዎች መልእክት ሲያስተላልፉ ነበር የሚል ሰምቻለሁ። እግዚአብሔር ይማራቸው፣ ይቅር ይበላቸው። ችግር ካለ እንደ ባህር ዳር ብዙ ብያለሁ። መስተካከል ካለበት እባካችሁ የቤተ ክርስቲያኒቱን ክብር ጠብቁና ኖ ከኔ ጋር እንወያይ። መነገር ያለበትን ጨምቀን እናስተምርበት፣ መነገር የሌለበትን በውስጥ ደግሞ የምናርመውን እናርምበት፣ የምናስተካክለውን እናስተካክልበት፣ ችግሩን እናስወግድበት ነው። ግን ችግሩ እሱ አይደለም። የቤተ ክርስቲያኒቷን ክብር ለመጠበቅ ሳይሆን ደፋ ቀናው በምረዳው ያው የሚፈልጉትን ለማግኘት ሊበሏት ያማራቸውን አሞራ ጅግራናት ማለት የተለመደ ጠባይ ነው። ያለነው ዋጋ እየከፈልን ሳይሆን እየተቀበልን ብቻ ነው። ስለ ኑሯችን ብቻ ተጨናቂዎች ሆነናል። ለዚህም ነው መናናቆ የተፈጠረ። ትናንትና ነበር አይደለም መማዋራ፣ እኔው ራሴ ምስክር ነኝ። ከነመላከ ሰላም ጋራ ምዕራብ ጎጃም እያለን ደጋውን፣ ቁልቁለቱን፣ በረሃውን እንሄድ ነበር። ብዙ የሚከድበት መንገድ ስለነበረ እኛ እናቶች አባቶች መኪናዋ የሄደችበትን አፈር ጎማዋ የረገጠውን እያነሱ የሚቀቡ በዓይናችን አይተናል። አባት ላይ ማደርሶ መባረክ ደግሞ ሌላው መታደል ነው ብለው የሚቆጥሩት በረከት ለማግኘት ልብስ ለመንካት ለመዳሰስ መከራ ያዩ እናቶች አባቶች አይተናቸዋል። ወደ ትናንትና ወዲያ ስንሄድ ደግሞ ሌላ ይሄ እኔም በዘመኔ ያየሁትን ነው። አይደለም ክርስቲያኖች ሐረር እያለሁ አስታውሳለሁ። እንዲሁ በረሃ ወርደን ሙስሊሞቹ ሳይቀሩ እነዚያ የጥንት ሙስሊሞች ማህበራዊውን ኑሮ ፍቅሩ ስላላቸው እንደ ዛሬው ያዘው ልቀቀው በለው ጣለው የሚሉ ደፋሮች ሳይፈጠሩ ክርስቲያኑ ከሙስሊም ሙስሊሙ ከክርስቲያን ተባብሮ በሚኖርበት እልልታቸውና ደስታቸው ጭብጫባቸው እስካሁን በዓይኔ ላይ በአእምሮዬ ላይ ተጽፎ ይኖራል። ዛሬ ግን የኛው እኛን አናያቸው እኮ እያለን ነው። አሁን የምንጠብቀው ጎትቶ እስከሚያወርደን ብቻ ነው አይደል? ምንም ሌላ ጥያቄ የለም። ዳርዳርታው ወደዚያ ነው የሚሄድ። እስካሁን ድረስ በአስተዳዳሪዎችም በምኑም ቢሮ ማሸግ ምናምን ማለት ምናምን እየተለመደ መጥቷል። አባትም አንቀበልም ሊቀ ጳጳሱም ተለምዷል። ስድቡ ተብሎ አልቋል። አሁን እንግዲህ ሌላውም ሰው እኛን ከማጥፋቱ በፊት እኛው በራሳችን ልንጠፋፋ ቀርበናል ማለት ነው። የቤተ ክርስቲያኒቱን ይጠቅማታል አይጠቅማትም? ይጠቅማታል። የሚጠቅማት ከሆነ እሰየ። ግን የሚጠቅማት የትኛው ነው? መተራረም። እኔን ሲያገኘኝ ቅዱስ ይለኛል፣ ወጣ ሲል ደግሞ ሌላ ቢል ምን ይጠቅማል? እዚሁ በግንባር ተሳስተሃል፣ ካንተ የሚጠበቀውን አልሰራህም፣ ይህንን አርም፣ የተጨበጠ ነገር ይዞ ይላሉ አይደለም? እሱን ተወው። እኔ የዓይን ምስክር ነኝ፣ እኔ የጆሮ ምስክር ነኝ፣ ይኸው የጥፋትህ ቢል እኮ ሁሉም ቤተ ክርስቲያኒቱን እናድናታለን። አለበለዚያ የሌላው ጥላቻ አንሶን እርስ በርሳችንም ተጣልተን ውድቀታችንን አፋጥነን የእናት ቅድስት ቤተ ክርስቲያንንም ውድቀት ለማፋጠን ካልሆነ በስተቀር ሌላ መፍትሄ ያለው አይመስለኝም። ለነገሩ እሷ በጽኑ መሰረት ላይ የተመሰረተች ናት።
እግዚአብሔር የማይታወቁ ሌሎችን አስነስቶ ክብሯን ይጠብቃል። በክብሯ የምንቀልደውን ደግሞ ጠራርጎ የሚያስወግድበት ጊዜ አለው። ጠራርጎ ታሪክ እንኳን እንዳይኖረን፣ ስም አጠራር እንኳን እንዳይኖረን ያደርጋል። ይህን አይተናል፣ ሰምተናል፣ ወደፊትም ይቀጥላል። የእግዚአብሔር ድንቅ ስራ ነው። ስለዚህ ሳይመሽ ሳይርቅ በቅርቡ ሳይመሽ አሁኑኑ ልንሰራው የሚገባንን እንስራ። ለዚህ ደግሞ የዛሬዎች ምሩቃንም አብነት ሁኑ። ከሌሎች መውሰድ ያለባችሁ ተቀማጥሎ መኖርን አይደለም። የተማራችሁትን ተግባራዊ አድርጋችሁ ለእግዚአብሔር የታመናችሁ ሁናችሁ በየዘርፋችሁ። ብዙ ልጆቻችን ዛሬ እናቶች፣ አባቶች የሚይዙትን የሚጨብጡትን አጥተዋል። በእኛ በአባቶቻቸው ማፈር ከጀመሩ ውለው አድረዋል። ስለዚህ ተካስን የሚሉበትን አባቶች አሉን፣ የሚያስተምሩ የሚባርኩ የሚሉበትን ስራ እንስራ። ምሳሌ ለመሆን እንጣር። በዚህ መካከል ፈተናዎች ቢገጥሙን ለፈተናዎች አንንበርከክ። ምክንያቱም ከክፉ ሰዎች ተጠበቁ ተብለናል። ለክፉ ሰዎች ክፉ መሆን አይደለም ትርጉሙ፣ ቀና ሆኖ እነሱን ማስተማር ነው። ክፉን በክፉ በተቃወምነው ቁጥር ሌላ ነው። በሃይማኖታችን ግን ያለመደራደር፣ ወደኋላም ያለማፈግፈግ፣ ግንባር ቀደም ሆኖ የቤተ ክርስቲያንን ክብር መጠበቅ። ታስታውሳላችሁ አብያተ ክርስቲያናት ሲቃጠሉ በታሪካችን ውስጥ እነዚህ ታላላቅ ገዳማት፣ አድባራት ክፉዎች ተነስተው ሲያቃጥሏቸው እኔም አብሬ ብለው እኮ እየገቡ የተቃጠሉ ወገኖች አሉ። አብረው የተቃጠሉ ሰማዕትነት አይለፍህ ብለው ሌሎቹ ራሳቸውን ለመደበቅ ወደ ሌላ ሲሮጡ፣ ሌሎቹ ደግሞ ከሩቁ ሰማዕትነት ወደሚቀበሉበት እየሮጡ የሚመጡ። ይህንን ነው መቀነባበር ያለብን፣ ማቀነባበር ያለብን። ለዚህ ደግሞ የእያንዳንዱ ሀገረ ስብከት ሊቀ ጳጳስ ቅድሚያውን የሚወስድበት ነው ስርዓቱ፣ አሰራሩ። እንደ ባህር ዳር ሀገረ ስብከት ከኔ ከአቅሜ በላይ ሲሆን ለሲኖዶስ ነው የማቀርበው። የአቅሜን ከካህናቱ ጋር እሮጣለሁ፣ እሰራለሁ። ከዚያ በኋላ ደግሞ ሲኖዶሱ ይድረስ ብዬ አቀርባለሁ። ሌላውም እንደዚያው። ከዚያ ሲኖዶስ ደግሞ አብሮ መከራውን በመቀበል ኃላፊነቱን መወጣት የጋራ ውሳኔው ይሆናል። የየጎጥ አርበኛ እንውጣ ካልን ግን መከፋፈልን ነው የሚያመጣ። የየክፍል ጀግና እንውጣ ካልን አደገኛ ነው። ሰንሰለቱን ጠብቆ መዋቅሩን ጠብቆ ልንሰራ የሚገባውን ምእመናን ከላይ እስከታች በመናበብ አስፈሪ በሆነ መልኩ፣ ግርማ በተጎናጸፈ መልኩ የማንንም ማንን ሳይነኩ ሳይገፉ የራስን ክብርና መብት የመጠበቅ የማስጠበቅ ግዴለም ዝም በል በሚል ሳይሆን አይ ብሎ ብዙ በመለፍለፍ ሳይሆን ትንሽ በመናገር ብዙ በመስራት እሱ ከሆነ ቤተ ክርስቲያን አሁንም ትሻገራለች። እሷ ነገም ትሻገራለች። ሌሎች ልጆች ይኖሯታል። አይቻለሁ ባይኔ። በትልልቅ ቦታዎች የተቀመጥን ልበል ግዴለሾች በሆንበት ሰዓት በየመንገዱ ያሉ መንገድ አዳሪዎች የተባሉ ስነ ምግባር የጎደላቸው የሚመስሉ ሃይማኖት ግን በውስጣቸው ያለ ለሃይማኖታቸው ራሳቸውን እንዴት አሳልፈው እንደሰጡ ቤተ ክርስቲያናቸውን እንዴት እንዳስጠበቁ አይተናል። ዛሬ መንገድ የሚጠረገው ከመቼ ጀምሮ እንደሆነ አታውቁትም እንዴ? ወጣቱ መንገድ የሚጠርግበት እንደዚያ ነበር ድሮ። አይታችኋል? መንገዱን ሁሉ አስውቦ ጉዝጓዝ ጎዝጉዞ ምንጣፍ አንጥፎ መሄድ ነበረ እንዴ? ተሳዳቢዎች፣ ደፋሮች፣ ደንጊያ ወርዋሪዎች፣ ለታቦቱ ክብር የማይሰጡ ሜልኮል የወለደቻቸው የሜልኮል ልጆች ሲፈጠሩ እግዚአብሔር የራሱን ልጆች አስነሳና ክብሩን አስጠበቅ። አንዳንድ ያልገባቸው ሰዎች ይህ ምን ያደርጋል የሚባልበት ነገር አለ። በእርግጥ የማይጨመሩ ነገሮች ያው መቼም አንድ ነገር ሲጀመር በጎ እየመሰለ የሚጨማመር አለ። እሱን ደግሞ ማስተማር የኛ ድርሻ ነው፣ ማረም እና ዛሬ የተመረቃችሁ ደቀ መዛሙርት በመጀመሪያ ድካማችሁን እግዚአብሔር ቆጥሮ ለምርቃት በመብቃታችሁ
እንኳን ደስ አላችሁ። በድጋሚ ደስ ይበላችሁ። መምህራኑም ወጣችሁ ወርዳችሁ አስተምራችሁ ለማስመረቅ በመብቃታችሁ አሁንም እንኳን ደስ አላችሁ። እናንተ ደግሞም የድካማችሁ ውጤቶች ዛሬ እንደተመረቁ ሁሉ ድካማችሁን የምታውቁት ነገ በልዩ ልዩ ስራ ተሰማርተው ለቅድስት ቤተ ክርስቲያን ጠበቃዎቹ ነው ሲገኙ ነውና ጸሎታችሁ